በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 19 በዚች ዕለት የከበሩ የአባ ዙከራ የአባ ባሱራ የእናታቸው የኔራ ስጋቸው ተገኘ። እሊህ የከበሩ ተጋዳዮች ጣዖትን በሚመለክበት ዘመን ሳብሳ ከሚባል ሀገር በሰማዕትነት ሞቱ። ስጋቸውንም በሳብሳ ሀገር በቤተ ክርስቲያን ውስጥ የሚኖሩ ሆኑ። ከንጹሐን ሰማዕታትም ዘመን ከ947 ዓመት በኋላ የአፈንድንጊያ ሰራዊት ግብፅን ከበቧት። የድምያጥንም ከተማ ወስደው በዚያ ነገሱ። ከእርሷ ጋርም በስራዋ ያሉ ታላላቅ ከተሞችን ያዙ። የኮሞል ንጉስም ይህን የግብፅ ንጉስ ነው። አፈንጃውያንንም ስጋቸው ይወጋቸው ዘንድ ከግብፅ ሀገር ሁሉ ብዙ ሰራዊትን ሰበሰበ። ሰራዊቱም ሲጓዙ ብዙዎች አብያተ ክርስቲያናትን አፈረሱ። ከፈረሱትም ውስጥ አንዲቷ የሊህ ቅዱሳን ሰማዕታት ስጋቸው በውስጡ ያለባት ናት። ከሰራዊቱም አንዱ የቅዱሳን ሰማዕታት ስጋ ያለበት ሳጥን ወሰደ። በውስጡ የሚደሰትበትን የዚህን ዓለም ገንዘብ እንደሚያገኝ አስቦ በከፈተው ጊዜ ከዕንቁ የከበረ የቅዱሳን ስጋቸውን አገኘ። ክብራቸውንም ግን አላወቀም። ከቤተ ክርስቲያኑ ግድግዳ ላይ ስጋቸውን በትኖ ሳጥኑን ወስዶ ሸጠው። ምሕረቱ የበዛ የሚታገስ ልዑል እግዚአብሔር ወደ አፈንያ ሰራዊት እስከሚደርስ በእርሱ ላይ ታገሰ። ጦርነቱን በገጠሙ ጊዜ ከሁለት አስቀድሞ እርሱ ተገደለ። ባልንጀሮቹንም ምስክር እንደሆነ ወደ ሀገራቸው በተመለሰ ጊዜ የእግዚአብሔርን ክብር ፈጽመው ሰበኩ። እንዲህም አሉ። እርሱ አስቀድሞ በሰይፍ ተመታ፣ ራሱም ተቆረጠ፣ ጎኖቹንም ሰነጣጥቀውት በክፉ አሟሟት ሞተ። የቅዱሳን ስጋቸውን ያን ሰው በበተናቸው ጊዜ የአንድ ቄስ ሚስት የሆነች አንዲት ምዕመን ሴት ቁማ ትመለከት ነበር። ከዚህም በኋላ በጭለታ ወደ እርሳቸው ገብታ ደስ እያላት ወስዳ በመጎናጸፊያዋ ጠቀለላቻቸው። እስላሞችንም ከመፍራቷ የተነሳ በቤተ ክርስቲያን ማዕዘን ውስጥ አኖርቻቸው። በመጎናጸፊያዋም እንደተጠቀለሉ በጡብ ሸፈነቻቸው። በዚያም ጡብ ተሸፍነው በዚያ ማዕዘን ውስጥ 20 ዓመት ያህል ኖሩ። ከቀን ብዛትም የተነሳ ያች ሴት ወሬያቸውን ረሳች። እግዚአብሔርም ለወገኖቹ ጥቅም ይገልጥላቸው ዘንድ በወደደ ጊዜ በዚያች ሴት ፊት ሌሎች ሰዎች አስታወሷቸው። እርሷም በዚያን ጊዜ አስታወሰቻቸው። ለካህናቱና ለመናንሉ ነግራ ቦታቸውን አሳየቻቸው። ካህናቱም ገብተው ስጋቸውን አነሱ። ያማረ ሳጥንም ሰርተው በውስጧ በክብር አኖሯቸው። እንደ ዛሬይቱም ዕለት በዓልን አደረጉላቸው። ሁልጊዜ በዚህች ዕለት በዓል ያደርጉላቸው ዘንድ ሰማዕታትን የበዓል ግብፃዊ መጻሕፍት እንዲጽፉ የሀገሩ ኤጲስቆጶስ አባ ገብርኤል አዘዟልና ከአጽሞቻቸውም ድንቅ ታምራትን ተገለጡ። ከታምራቶችም አንዲት የታወረች ልጅ ያለቻት ሴት ነበረች። ተስፋ ከቆረጠችም በኋላ ከቅዱሳኑ አጽም በተማጸነች ጊዜ ዓይኖቿ ተገልጠውላት አየች። እሊህም ሰማዕታት በዚህ ክብር ያከበራቸውን የክብር ባለቤት ጌታችን ኢየሱስ ክርስቶስ አመሰገነችው። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት የበርስጢናና የአባ ያፍቅርነ እግዚእ መታሰቢያቸው ነው። ልዩ በረከታቸው ከኛ ጋር ትኑር ለዘላለሙ ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ በብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ እልፍ አላፍ መላእክትን እያሳሰበ ችግር ጊዜ የማቀርብል ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።